ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 22 ላይ ደርሰናል። ዛሬ የምንማማርበት ርዕስ ስለ ኢነርጂ ነው። ስፔሻሊ ካይኔቲክ ኢነርጂ እና ስለ ፖቴንሻል ኢነርጂ ሰፋ አድርገን እንማማራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ በላችሁ ሰርች ብታረጉ ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። So today's our lesson objective is calculate kinetic energy and potential energy of a body. አንድ ቦዲ ያው ከሎወር ግሬድ ላይ ከ9ኛ ክፍል ጀምሮ ስለ ካይኔቲክ ኢነርጂ እና ስለ ፖቴንሻል ኢነርጂ በደንብ ተምራችኋል። 11ኛ ክፍልም እንደዚሁ ስለ ካይኔቲክ ኢነርጂ እና ስለ ፖቴንሻል ኢነርጂ ከተማራችሁ 9ኛ ክፍል ከተማራችሁት ሐሳብ በመነሳት ካይኔቲክ ኢነርጂ እንዴት እንደሚፈልግና ፖቴንሻል ኢነርጂ እንዴት እንደሚፈልግ እንማራለን ማለት ነው። ሶ የዛሬ ኦብጀክቲቫችንም በካይኔቲክ ኢነርጂ እና ስለ ፖቴንሻል ኢነርጂ ዲፋይን አድርገን የተለያዩ ጥያቄዎች እንሰራለን ማለት ነው። ሶ the other today's our lesson objective is apply work energy theorem to solve problem. የተለያዩ ፕሮብሌሞችን ወርክ ኢነርጂ ቴረምን ተጠቅመን ሶልቭ እናደርጋለን። ወርክ ኢነርጂ ቴረም እንዴት ይፈልጋል የሚለውን ሰፋ አድርገን እንማማራለን ማለት ነው። ሶ what does mean kinetic energy? kinetic energy ምንድነው? ሎወር ግሬድ ላይ እንደተማረች 9ኛ ክፍል kinetic energy ማለት is the energy of a body possessed due to its motion. ማንኛውም ኦብጀክት ወይም ማንኛውም ቦዲ በእንቅስቃሴ አማካኝነት ፖሰስ የሚያደርገው ኢነርጂ ምን ይባላል? ካይኔቲክ ኢነርጂ ይባላል። ሶ ማንኛውም ኦብጀክት ሲንቀሳቀስ ምን አይነት ኢነርጂ ምን አይነት ጉልበት ነው የሚያገኘው ብለን ስናይ ማንኛውም ተንቀሳቃሽ አካል ጉልበት እንዲያገኝ እንቅስቃሴ ላይ ከሆነ ጉልበት ያገኛል ማለት ነው። ሶ በእንቅስቃሴ አማካኝነት ወይም በሞሽን አማካኝነት የሚፈጠር ኢነርጂ ደግሞ ምን ይባላል? ካይኔቲክ ኢነርጂ ይባላል ማለት ነው። ሶ ማንኛውም ተንቀሳቃሽ አካል ስንል ምን ማለታችን ነው? ለምሳሌ አንድ ሯጭ ቢሆን ሯጭ ሲሮጥ ያው ፍጥነቱ እየጨመረ በሄደ ቁጥር ጉልበትም እያገኘ ነው የሚሄደው። ለምሳሌ ሎንግ ጃምፐሮችን ብናይ ረጅም ዝላይ የሚዘሉ አትሌቶችን ብናይ ወይንም ደግሞ ሃይ ጃምፐሮች ከፍታ ዝላይ የሚዘሉ ሯጮችን ወይንም ደግሞ አትሌቶችን ብናይ መጀመሪያ ላይ ሲሮጡ እናያለን። ከፍታ ዝላይ ለመዝለል ለምንድን ነው የሚሮጡ ስንል ጉልበት እንዲያገኙ አይደለ? ካልሆነ ያን ከፍታ ዝላይ ወደ ላይ ለመዝለል ያዳግታቸዋል። ወይንም ደግሞ ትሪፕል ጃምፕ የምንለው ሎንግ ጃምፕ የምንለው የርዝመት ዝላይ ስናይ አትሌቶቹ መጀመሪያ ላይ ምንድን ነው የሚያደርጉት? ረጅም ርቀት ለመዝለል ምን ያደርጋሉ? መጀመሪያ ይሮጣሉ። ሲሮጡ ፕሮሰስ የሚያደርጉት ኢነርጂ አለ። ያ ኢነርጂ ካይኔቲክ ኢነርጂ ይባላል። ወይንም ደግሞ ለምሳሌ ጣውላ ለመሰንጠቅ ፈልጋችሁ የጣውላ መሰንጠቂያ ግራይንደር ይዛችሁ መጣችሁ ይሆናል። ሶ ኤሌክትሪክ ኃይል ትሰካላችሁ። ዘን ግራይንደሩን ኦን ስታደርጉት የግራይንደር ዲስኩ ምን ይሆናል? ይሽከረከራል። ሲሽከረከር ፕሮሰስ የሚያደርገው ኢነርጂ አለ። በመሽከርከሩ ምክንያት የሚያገኘው ኢነርጂ ምን ይባላል? ካይኔቲክ ኢነርጂ ይባላል። ለምሳሌ የጁስ መፍጫ ማሽን ሊሆን ይችላል። የጁስ መፍጫ ኤሌክትሪክን ኦን ስታደርጉ ብሌዱ ወይንም ደግሞ ቢላው እዛ ውስጥ ያለው ጁስ መፍጫው ላይ ያለው ለማድቀቅ ቢላው ምን ሲሆን ታያላችሁ? ውስጥ ብሌዱ ሲሽከረከር ታያላችሁ። ያ ማለት ምን ማለት ነው? ሲሽከረከር ጉልበት ያገኛል። ያ ጉልበት ምን ይባላል? ካይኔቲክ ኢነርጂ ተብሎ ይጠራል ማለት ነው። ሶ ማንኛውም የሚንቀሳቀስ አካል በእንቅስቃሴ አማካኝነት የሚፈጠር ወይንም ደግሞ የፕሮሰስ የሚደረግ ኢነርጂ ምን ተብሎ ይጠራል? ካይኔቲክ ኢነርጂ ይባላል። ሶ ይሄ አትሌት ለምሳሌ ከፍታ ዝላይ ወይንም ሃይ ጃምፕ የምንለው ለመዝለል መጀመሪያ ምንድን ነው የሚያደርገው? ይሮጣል። ለምንድን ነው የሚሮጠው ብለን ስናስብ ካይኔቲክ ኢነርጂ ፕሮሰስ ያደርጋል ማለት ጉልበት ለማግኘት። ሉክ ለምሳሌ እዛው ጋር ሆኖ ከፍታ ዝላይ ልዝለል ቢል ማንኛውም አትሌት መዝለል አይችልም ማለት። ነገር ግን መጀመሪያ ላይ አይታችሁ ከሆነ ይሮጣሉ። ለምንድን ነው የሚሮጡት ብለን ስናይ ጉልበት ለማግኘት። ምን አይነት ጉልበት? ካይኔቲክ ኢነርጂ። ሉክ እንዴት ሲሮጥ አያቻ። ሶ ሲሮጥ ምን ያገኛል? ጉልበት ያገኛል ማለት ነው። ሶ የሚያገኘው ጉልበት ወይም ኢነርጂ ምን ይባላል? ካይኔቲክ ኢነርጂ ይባላል ማለት ነው። እዚህ ጋር እንደምታዩት ደግሞ ይሄ ትሪፕል ጃምፕ ነው፣ ስልስ ዝላይ የምንለው ነው። ሉክ አትሌቱ በጣም በፍጥነት ነው እየሮጠ ያለው። ለምንድን ነው የሚሮጠው ስንል ኢነርጂ ፕሮሰስ ለማድረግ። አሁን ከፍተኛ ኢነርጂ ይዟል። ይሄ ኢነርጂ በቀላሉ አይታችሁት ከሆነ ረጅም ዝላይ ለመዝለል ያግዘዋል ማለት ነው። ሶ ሲሮጥ ምን አይነት ኢነርጂ ነው ብለን ስናስብ ሲሮጥ ፕሮሰስ የሚያደርገው ኢነርጂ ምን ተብሎ ነው የሚጠራው? ካይኔቲክ ኢነርጂ ይባላል ማለት ነው። እዚህ ጋር እንደምታዩት ደግሞ ጀስት ግራይንደሩ ምን እያደረገ ነው? ሮቴት እያደረገ ነው። ሶ ግራይንደሩ ሮቴት ሲያደርግ ፕሮሰስ የሚያደርገው ኢነርጂ አለ። ብረት ለመቁረጥ እንጨት ለመቁረጥ እንጠቀምበታለን። ስፔሻሊ ይሄ ብረት ግራይንደር ነው።
ይሄ ብሬድ ግራይንደሩ በሚሽከረከርበት ሰዓት ፕሮሰስ የሚያደርገው ኤነርጂ ምን አይነት ኤነርጂ ነው? ካይነቲክ ኤነርጂ ይባላል ማለት ነው። በእንቅስቃሴ አማካኝነት የሚፈጠር ኤነርጂ ነው። ባይንቀሳቀስ ደግሞ የመቁረጥ አቅም አይኖረው ማለት ነው። አብዛኛው የሚሽከረከሩ ነገሮች በእንቅስቃሴ አማካኝነት የሚፈጠር ኤነርጂ ካይነቲክ ኤነርጂ ይባላል። እንደርሶ ካይነቲክ ኤነርጂ ስካላር ኳንቲ ነው። በማግኒቲዩድ ብቻ ነው የሚገለጸው፣ ዳይሬክሽን የለውም ማለት ነው። ካይነቲክ ኤነርጂ ካልኩሌትድ ባይ ማግኒቲዩድ ኦፍ ካይነቲክ ኤነርጂውን ለመፈለግ ለምሳሌ ቅድም እንዳያችሁት ጀስት አንድ ግራይንደር ሲሽከረከር የግራይንደር ዲስኩ አለ የሚሽከረከረው አካል። የግራይንደሩ ማስ አለ አይደለ? ማስ አለ። ማስ ሲባዛ ስፒዱ አለ፣ ፍጥነቱ ማለት ነው። ስለዚህ ስፒዱ በጨመረ ቁጥር ካይነቲክ ኤነርጂውም ይጨምራል። ፍጥነቱ ከቀነሰ ደግሞ ካይነቲክ ኤነርጂውም ይቀንሳል ማለት ነው። ካይነቲክ ኤነርጂ ዲፔንድስ ኦን ስፒድ ኦፍ ኦብጀክት፣ የኦብጀክቱ ፍጥነት ጋር ዲፔንድ ይሆናል። ካይነቲክ ኤነርጂ ኬ ማለት ካይነቲክ ኤነርጂ ነው። 1/2 ማስ ኦፍ ዘ ቦዲ ታይምስ ስፒድ ስኩዌር ማለት ነው። ኬ ማለት ካይነቲክ ኤነርጂ ማለት ነው። ኤም ስታንድስ ፎር ማስ ኦፍ ዘ ቦዲ፣ የሚንቀሳቀሰው አካል ሯጭም ከሆነ የሚሮጠው አካል ያለው የማስ መጠን እና ያለው ፍጥነት አይደል። ሃይ ጃምፐር እንደሆነ ከሆነ ደግሞ እንደምታዩት ያላቸው የማስ መጠን አለ፣ ያላቸው ፍጥነት አለ። ሁለቱ ሲደማመር የመዝለል አቅማቸው ይጨምራል ማለት ነው። ስፒዳቸው በጨመረ ቁጥር ፕሮሰስ የሚያደርጉት ኢነርጂም ይጨምራል። ይሄ ግራይንደር ዲስኩም እንደምታዩት ማስ ኦፍ ዘ ግራይንደር አለ፣ ስፒድ ኦፍ ዘ ግራይንደር አለ ማለት ነው። ስፒዱ ግን ምን መሆን አለ? ስኩዌር መሆን አለበት። ስፒድ ሲጨምር ካይነቲክ ኤነርጂውም ይጨምራል፣ ስፒድ ሲቀንስ ካይነቲክ ኤነርጂውም ይቀንሳል። ለምሳሌ ይሄ ስፒድ ሊኒየር ስፒድ ነው ወይም ኮንስታንት በሆነ ስፒድ ሙቭ ካረገ ነው። ስፒዱ ቼንጅ ካረገ፣ ፍጥነቱ ከጨመረ ከቀነሰ ደግሞ ካይነቲክ ኤነርጂውም አብሮ ይለዋወጣል። ቼንጅ ኦፍ ካይነቲክ ኤነርጂ ሲፈለግ ወይም ዘ ስፒድ ቼንጅ ካረገ፣ ስፒዱ ከጨመረ ወይም ከቀነሰ ካይነቲክ ኤነርጂውም ይጨምራል ይቀንሳል። ሲፈለግ ዴልታ ኬ ማለት ቼንጅ ኦፍ ካይነቲክ ኤነርጂ ማለት ነው። ማስ ኦፍ ዘ ቦዲ ታይምስ ቼንጅ ኢን ቬሎሲቲ ስኩዌር ይሆናል ማለት ነው። ያ ማለት ቼንጅ ኦፍ ቬሎሲቲ ማለት በሌላ አባባል 1/2 ማስ የፍጥነት ለውጥ ማለት ከፋይናል ቬሎሲቲ ማንም መቀነስ ነው፣ ኢኒሻል ቬሎሲቲ መቀነስ ነው ማለት ነው። ስናቀናንስ 1/2 ኮመን፣ ይሄ ቼንጅ ኦፍ ቬሎሲቲ የፍጥነት ለውጥ ነው። ከፋይናል ቬሎሲቲ ከተወሰነ ጊዜ በኋላ ያለው የፍጥነት መጠን እና ሲነሳ የነበረው የፍጥነት መጠን ስናቀናንስ የምናገኘው ቫሊዩ ነው። ቼንጅ ኦፍ ካይነቲክ ኤነርጂ ብለን የምንጠራው። ኢን አዘር ዌይ ቼንጅ ኦፍ ካይነቲክ ኤነርጂ ኢኳል ቱ ይህንን ብናባዛው ውስጥ ያለው 1/2 ማስ ኮንስታንት ነው አይለዋወጥም፣ ሲባዛ ፋይናል ቬሎሲቲ ስኩዌር ይሆናል። ሲቀነስ ይሄ እንደገና ይህን ሲያባዛ 1/2 ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር ይሆናል ማለት ነው። 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ማለት ካይነቲክ ኤነርጂ ፋይናል ማለት ነው። ካይነቲክ ኤነርጂ ቼንጅ ማለት በሌላ 1/2 ማስ ታይምስ ፋይናል ካይነቲክ ኤነርጂ ፋይናል አፍተር ቲ ታይም የተወሰነ ጊዜ በኋላ ያለ የኤነርጂ መጠን ሲቀንስ 1/2 ኤምቪ ስኩዌር ማለት ደግሞ ኢኒሻሉ ካይነቲክ ኤነርጂ ኢኒሻል ማለት ነው። ቼንጅ ኦፍ ካይነቲክ ኤነርጂ ማለት ፋይናል ካይነቲክ ኤነርጂ ኢኒሻል ካይነቲክ ኤነርጂ መቀነስ ማለት ነው። when the speed is change ካይነቲክ ኤነርጂ also change ያደርጋል። ነገር ግን ስፒዱ ኮንስታንት ከሆነ ሊኒየር ካይነቲክ ኤነርጂ ሲፈለግ ካይነቲክ ኤነርጂ ኢኳል ቱ 1/2 ማስ ታይምስ ቬሎሲቲ ስኩዌር ብለን ማስላት እንችላለን። በዚህ ፎርሙላ ማስላት እንችላለን። ዘ ዩኒት ኦፍ ካይነቲክ ኤነርጂ ደግሞ ዩኒቱ ኦፍ ካይነቲክ ኤነርጂ ጁል ነው። ጁል የወርክ ደንን ይወስዳል ማለት ነው። በጁል ይለካል። ማንኛውም ኤነርጂ በጁል ይለካል። ለምሳሌ መጽሐፋቸው ላይ ኤግዛምፕል 4.14 ምንድን ነው የሚለው? 1200 ኪሎግራም ካር is traveling at 30 ሜትር per second has a kinetic energy of how much ይላል። ለምሳሌ ምን ተሰጥቷቸዋል? ጊቨን እንዴት ነው የሰራው? ምን ያህል ኪሎግራም የሚመዝን መኪና ነው? ማስ ኦፍ ዘ ካር 1200 ኪሎግራም የሚመዝን መኪና በምን ያህል ፍጥነት ነው እየተጓዘ ያለው? በ30 ሜትር per second ፍጥነት ነው መኪናው እያሽከረከረ ያለው። ስለዚህ ምን ያህል ኢነርጂ ፕሮሰስ ያደርጋል? ይንቀሳቀሳል። በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ደግሞ ካይነቲክ ኤነርጂ ይባላል ተባብለናል። ሪኳየርድ ምንድነው የተፈለገው? ካይነቲክ ኤነርጂ ኦፍ ዘ ካር ሃው ማች። ስለዚህ ሶሉሽን እንዴት ነው የምናሰለው? ስፒዱ አልጨመረም አልቀነሰም፣ በ30 ሜትር ፐር ሰከንድ ነው። ካይነቲክ ኤነርጂ ኦፍ ዘ ካር 1/2 ማስ ኦፍ ዘ ካር ታይምስ ስፒድ ኦፍ ዘ ካር አይደል?
ስኩዌር እናደርጋለን። ካይኔቲክ ኢነርጂ ኢዝ ኢኳል ቱ 1/2 የመኪናው ማስ ስንት ነው? 1200 ኪሎ ግራም ነው። ታይምስ ስፒዱ ምን ያህል ነው? በምን ያህል ፍጥነት ነው መኪናው እየሄደ ያለው? በ30 ሜትር ፐር ሰከንድ። ቬሎሲቲ ስኩዌር ስለሚሆን በብራኬት ውስጥ አስገብተን 30 ሜትር ፐር ሰከንድ ዘሆል ስኩዌር እናደርጋለን። ካይኔቲክ ኢነርጂ ኦፍ ዘ ካር 1/2 1200 ኪሎ ግራም መልቲፕላይድ ባይ 30 ስኩዌር ማለት 30 በ30 ማባዛት ነው። 30 በ30 ስታባዙ 900 ይሆናል አይደለ? ሜትር ስኩዌር ሰከንድ ስኩዌር ዩኒቷም ስኩዌር ተነ 30 በ30 ስታረጉ ጀስት 3 ጊዜ 3 9 ነው። ከዛ 2 ዜሮ መጨመር ነው አይደል? 30 በ30 ስታባዙ 900 ይመጣል። ዘን ስናባዛ ሁሉንም ስንት እናገኛለን? 1 ሲባዛ 1200 1200 ሲካፈል 2 600 ማለት ነው። እዚህ ጋር በሁለት ይሄ 600 ይሆናል። 600 ኪሎ ግራም ሲባዛ 900 ሜትር ስኩዌር ፐር ሰከንድ ስኩዌር 6 ጊዜ 9 ስንት ይመጣል? 600 በ900 ስናባ የምናገኘው 9 ጊዜ 6 54 ነው። 1 2 3 4 ዜሮዎች አሉ ማለት ነው አይደል? ጁል የካይኔቲክ ኢነርጂ መለኪያ ነው ማለት ነው። ያ ማለት ስንት ማለት ነው? 540,000 ጁል ይመጣል ማለት ነው። ኦር ኢናዞሮይ በኪሎ ካስፈለገ 540 ኪሎ ጁል ብለን መናገር እንችላለን ማለት ነው። ኦኬ ኢናዞሮይ ካይኔቲክ ኢነርጂ ኢዝ ኢኳል ቱ 540,000 ነው። 540 4 ዜሮዎች ናቸው። 3 ዜሮዎች ግን ኪሎ ማለት ይቻላል። ኪሎ ማለት 1000 ነው። ስለዚህ 540 ኪሎ ጁል ኢነርጂ ፕሮሰስ ያደርጋል ማለት ነው። መኪናው ምን ያህል ኢነርጂ ጉልበት ያገኛል? 540 ኪሎ ጁል ወይም 540,000 ጁል ኢነርጂ ፕሮሰስ ያደርጋል ብለን መናገር እንችላለን። ሌላው የምናየው ስለ ወርክ ኢነርጂ ቴረም ነው። ወርክ ደን ከኢነርጂ ጋር ያለው ሪሌሽንሺፕ ምንድን ነው የሚለው ነው። ቱ ዱ ወርክ ኦልዌይስ ዊ ኒድ ኢነርጂ። ሁሌም ስራ ለመስራት ኢነርጂ ያስፈልገናል። ወርክ ደን ምን ማለት ነው? ዲፋይን ስናደርግ ወርክ ኢዝ the transfer of energy from one object ወይም from one body to the other body ብለን ዲፋይን አድርገናል። ኢነርጂም ዲፋይን ሲደረግ ኢነርጂ is the ability to do work or the capacity to do work እንላለን። ስራን ለመስራት ኢነርጂ ያስፈልጋል። ወርክ ኢነርጂ ቴረም ይሄን ነው የሚለው። ወርክ ደን ከካይኔቲክ ኢነርጂ ጋር ያለው ሪሌሽንሺፕ ምን ይመስላል ስንል ወርክ ኢነርጂ ቴረም is the work done by a net force in displacing a particle equals the change in ኢትስ ካይኔቲክ ኢነርጂ ይላል። ወርክ ደን ከማን ጋር እኩል ነው? ከቼንጅን ካይኔቲክ ኢነርጂ ጋር እኩል ነው። ማቴማቲካሊ ስናየው ወርክ ደን ኢኩቫለንት ኢዝ ቼንጅን ካይኔቲክ ኢነርጂ እኩል ነው። ይሄ እንዴት መጣ የሚለውን ፕሩቭ እናደርጋለን። አንድ የሚንቀሳቀስ አካል በእንቅስቃሴ አማካኝነት የሚያገኘው ኢነርጂ ካይኔቲክ ኢነርጂ ይባላል። ሲንቀሳቀስም እንደዚሁ ምን አይነት ኢነርጂ ነው ፕሮሰስ የሚያደርገው? ካይኔቲክ ኢነርጂ ነው። ወርክ ደንም ስንፈልግ ከቼንጂንግ ካይኔቲክ ኢነርጂ ጋር እኩል ይሆናል ማለት ነው። ወርክ ደን ማለት ከቼንጂንግ ካይኔቲክ ኢነርጂ ጋር እኩል ነው። ይሄ ሀሳብ ከየት መጣ የሚለውን ፕሩፍ እናድርግ። ሉክ ለምሳሌ ይሄን ኦብጀክት ከዚህ አንስተን እዚህ ጋር ደረስ ነው እንበል። ሲነሳ ያለው የፍጥነት መጠን ኢኒሻል ቬሎሲቲ ዘን አፍተር ቲ ታይም ደግሞ ያለው የፍጥነት መጠን ፋይናል ቬሎሲቲ ብለን እንሰይመው። በእንቅስቃሴ አማካኝነት ፕሮሰስ የሚያደርገው ኢነርጂ ይኖራል። ኢኒሻል ካይኔቲክ ኢነርጂ አለ ማለት ነው። ካይኔቲክ ኢነርጂ ማለት 1/2 ማስ ኦፍ ዘ ቦዲ አለ፣ ኢኒሻል ቬሎሲቲ አለ ማለት ነው። ኢኒሻል ቬሎሲቲን ስኩዌር እናደርጋለን። ይሄ ኢነርጂ ካይኔቲክ ኢነርጂ ኢኒሻል ይባላል። ዘን አፍተር ቲ ታይም ደግሞ ከሆነ ጊዜ በኋላ ወይንም ደግሞ ከሆነ ርቀት በኋላ ያለ የፍጥነት መጠን ቼክ ስናደርግ የፍጥነት ለውጥ አለ ካለን ካይኔቲክ ኢነርጂ ምን ይኖረናል? ፋይናል ይኖረናል። ካይኔቲክ ኢነርጂ ፋይናል ማለት 1/2 ማስ ኦፍ ዘ ቦዲ ታይምስ ፋይናል ቬሎሲቲ ስኩዌር ይሆናል። እዚህ ጋር የተለወጠው የፍጥነቱ መጠን ነው። ሊጨምርም ሊቀንስም ይችላል። ስለዚህ የፍጥነት ለውጥ ካለ ካይኔቲክ ኢነርጂ ፋይናል ከካይኔቲክ ኢነርጂ ኢኒሻል ብንቀንስ ምን እናገኛለን? ቼንጅ ኦፍ ካይኔቲክ ኢነርጂ እናገኛለን። ቼንጅ ኦፍ ካይኔቲክ ኢነርጂ ማለት ካይኔቲክ ኢነርጂ ፋይናል ሲቀነስ ካይኔቲክ ኢነርጂ ኢኒሻል። እዚህ ጋር ያለ ኢነርጂ መጠን እና እዚህ ጋር ያለው ኢነርጂ በፍጥነት መለዋወጥ አማካኝነት
ኢነርጂውም ይለዋወጣል። በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ካይኔቲክ ኢነርጂ ተብሎ ይጠራል ተባብለናል። ስለዚህ ቼንጅ ኦፍ ካይኔቲክ ኢነርጂን ስንተነትነው ካይኔቲክ ኢነርጂ ፋይናል ማለት ይህንን ነው የምናገኘው አይደል? ፋይናል ማለት 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ሲሆን ሲቀነስ ካይኔቲክ ኢነርጂ ኢኒሻል ደግሞ ማለት ሲነሳ ያለው የኢነርጂ መጠን ነው። ሲነሳ ያለው የፍጥነት መጠን ዲፔንድ ይሆናል ኢኒሻል ካይኔቲክ ኢነርጂ። ይህን እናገኛለን። ቼንጅ ኦፍ ካይኔቲክ ኢነርጂ ማለት 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ማይነስ 1/2 ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር እናገኛለን ማለት ነው። ሌላው ደግሞ ወርክ ደን ፈልጉ ብንባልስ? አሁን ስለ ኢነርጂ ነጣጥለን አየን። ወርክ ደን ፈልጉ ብንባል ወርክ ደን ማለት ምን ማለት ነው? ዘ ፕሮዳክት ኦፍ ዲ አፕላይድ ፎርስ ታይምስ ዲስፕሌስመንት አይደለ? ይሄ ለምሳሌ ወርክ ደን ባይ አፕላይድ ፎርስ ኮንስታንት በሆነ በአፕላይድ ፎርስ ይህን ኦብጀክት ዲስፕሌስ እንዲያደርግ አድርገናል። ቼክ ስናደረግ ፎርስ ዳይሬክሽን እና ዲስፕሌስመንት ዳይሬክሽን ሴም ዳይሬክሽን ስለሆነ ወርክ ደን አለ ፓራላል። ስለዚህ ማቴማቲካሊ ወርክ ደን የሚፈለገው በዚህ መልኩ ነው። ወርክ ደን ኢዝ ኢኳል ቱ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ነው። አኮርዲንግ ቱ ኒውተን ሰከንድ ሎው ከኒውተን ህግ በመነሳት ፎርስ ደግሞ ማለት ኔት ፎርስ ወይም አፕላይድ ፎርስ ማለት ማስ ታይምስ አክሰለሬሽን አለ። አክሰለሬት አድርጓል። አክሰለሬሽን አለ ማለት የፍጥነት ለውጥ አለ። ምክንያቱም የፍጥነት ለውጥ አለ ካለን ቼንጅ ኦፍ ካይኔቲክ ኢነርጂም አለ አይደል? ፍጥነቱ ስለተለዋወጠ ነው ካይኔቲክ ኢነርጂው የሚለዋወጥ ያለ ነው። አክሰለሬሽን አለ። ፍጥነት ወይን ጨምሯል ወይን ቀንሷል። ኢን ፕሌስ ኦፍ ፎርስ ይህን ሰብስቲት እናድርግ። ወርክ ደን ኢዝ ኢኳል ቱ በፎርስ ቦታ ማስ ታይምስ አክሰለሬሽን እናድርግ። ማስ ታይምስ አክሰለሬሽን። ከዚህ በፊት ስለ ካይናማቲክስ ስንማር ደግሞ አንድ ኦብጀክት ያለውን የዲስታንስ መጠን ለማወቅ ይህን ፎርሙላ ተጠቅመን ካስታወሳችሁ ፋይናል ቬሎሲቲ ስኩዌር ይህ ቬሎሲቲ ማለት ነው፣ ኢኒሻል ቬሎሲቲ ስኩዌር ይህ ቬሎሲቲ ማለት ነው፣ ሲደመር 2 ሲባዛ ኦብጀክቱ አክስለሬት አድርጓል ብለናል። የፍጥነት ለውጥ አለ። አክስለሬሽን ሲባዛ ኦብጀክቱ ከዚህ ተነስቶ ወደዚህ ሙቭ ያደረገበት የዲስፕሌስመንት መጠን አይደል? ይህ ፎርሙላ አይ ቲንክ ከአምስቱ ካይናማቲክ ቤዚክ ከሆኑ ካይናማቲክ ኢኩዌሽኖች ውስጥ አንደኛው ነው። ከዚህ በፊት የተማርነውም ትምህርት ያገለግለናል ማለት ነው። በዚህ መሰረት ይህን ፎርሙላ ሪአሬንጅ አድርጌ እዚሁ ሰብስት አደርጋለሁ። ሪአሬንጅ አድርጌ ሰብስት ሳደርግ ምንድን ነው የማገኘው የሚለው ላይ ይህን ወደዚህ ሙቭ ላድርገው። ለምሳሌ ይህን ወደዚህ ሙቭ ሳደርገው ፋይናል ቬሎሲቲ ስኩዌር፣ ይህን ወደዚህ ሙቭ ሳደርገው ማይነስ ሆኖ ይመጣል። ኢኒሻል ቬሎሲቲ ስኩዌር እኩል ይሆናል ይሄ ቀረኝ 2 ታይምስ አክስሌሬሽን ታይምስ ዲስፕሌስመንት። ሁለቱ እንዲቀሩ ብቻ ኦቨር ቱ አደርጋለሁ። ሁለትም በሁለት አጣፋና ይሄ በዚህ ይጣፋል። ማን ቀረ? አክስሌሬሽን ታይምስ ዲስፕሌስመንት እኩል ይሆናል ፋይናል ቬሎሲቲ ስኩዌር ማይነስ ኢኒሻል ቬሎሲቲ ስኩዌር ዲቫይድድ ባይ 2። ይሄን ኢኩዌሽን እዚህ ውስጥ ነው ሰብስት ማድረገው። እዚህ ጋር እንዳያችሁት ይህንን አግኝቻለሁ። ከአምስቱ ካይናማቲክ ኢኩዌሽኖች ቤዚክ ከሆኑት ውስጥ አንደኛው ነው። ስለዚህ በአክስሌሬሽን ታይምስ ዲስፕሌስመንት ቦታ ፋይናል ስኩዌር ማይነስ ኢኒሻል ቬሎሲቲ ስኩዌር ዲቫይድድ ባይ 2 የሚለውን አስገባለሁ። ይህንን ፎርሙላ እዚህ ውስጥ ምን አገኛለሁ? ዘን ወርክ ደን ኢዝ ኢኳል ቱ ማስ አለ ኢን ብራኬት አደረግና አክስሌሬሽን ታይም ዲስፕሌስመንት ማለት ይህን ሰብስት አደርጋለሁ። ይህን ያገኘሁት ከዚህ ኢኩዌሽን ነው። ፋይናል ቬሎሲቲ ስኩዌር ሲቀነስ ኢኒሻል ቬሎሲቲ ስኩዌር ሲካፈል ለሁለት ይሆናል ማለት ነው። ዘን ይሄ ወርክ ደን ኢዝ ኢኳል ቱ ማስ ኮመን ነው ለሁለቱም። ይህንን ለሁለት የጋራ ኤልሲኤም 2 ነው አይደለ? ለፋይናልም ለኢኒሻልም ልነጣጥላቸው። ስነጣጥላቸው ምን አገኛለሁ? ወይንም ቱን ወደዚህ ከብራኬቱ ላስወጣው። ይህን ቱ ሳወጣ ማስ ኦቨር ቱ ወይንም ዋን ኦቨር ቱ ማስ ይወጣል። ይህን ቱን ማውጣት ትችላላችሁ። ፋይናል ቬሎሲቲ ስኩዌር ማይነስ ኢኒሻል ቬሎሲቲ ስኩዌር ወይንም ደግሞ ለየብቻ መስራት። አንድ ሲባዛ ማስ ዲቫይድ ባይ 2 ማስ ኦቨር ቱ ነው። ስናባዛውም ውስጥ ወደዚህ ማድረግ ትችላላችሁ ማለት ነው። ይህን ሳባዛ ይህን በዚህ ሳባዛ ዋን ኦቨር ቱ ይህን በዚህ ማለት ነው። ማስ ሲባዛ ፋይናል ቬሎሲቲ ስኩዌር ይሆናል። እንደገና ደግሞ ይህን ስታባዙት ዋን ኦቨር ቱ ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር ይሆናል ማለት ነው። እዚህ ጋር ያገኘነው ነገር አለ። ወርክ ደን ማለት
1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር። ሶ በሌላ አባባል ይሄ ማለት ምን ማለት ነው? 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር እዚህ ጋር እንደምታዩት 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ሲቀነስ 1/2 ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር ይላል። ያ ማለት ምን ማለት ነው? ካይኔቲክ ኢነርጂ ማለት ነው። ስለዚህ በሌላ አባባል ወርክ ደን እኩል ይሆናል ከማን ጋር እኩል ነው? ይሄ ማለት ቼንጅ ኦፍ ካይኔቲክ ኢነርጂ ማለት ነው። ቼንጅ ኦፍ ካይኔቲክ ኢነርጂ ማለት ነው። ሶ ወርክ ደን ከማን ጋር እኩል ይሆናል ማለት ነው? ከቼንጅ ኦፍ ካይኔቲክ ኢነርጂ ጋር እኩል ይሆናል የሚለው ፕሩፍ የተደረገው ከዚህ ሀሳብ በመነሳት ነው ማለት ነው። ወይንም ደግሞ እዚህ ጋር ግልጽ ካልሆነላችሁ ዲቫይድ ባይ ቱ ነጣጥሉት። እዚህ ጋር ምንድን ያደረግነው ኮመንሊ ቱን ነበር ያወጣ ነው። ካልሆነ ግን ለየብቻ መጻፍ ትችላላችሁ። ፋይናል ቬሎሲቲ ስኩዌር ለ2 ኢኒሻል ቬሎሲቲ ስኩዌር ለ2 ያ ማለት የጋራቸው 2 ስለሆነ መነጣጠል ማለት ነው። ዘን በማስ እናባዛው ወርክ ደን ኢኳል ቱ ማስ ሲባዛ ባዚ ማስ ሲባዛ ፋይናል ቬሎሲቲ ስኩዌር ሲከፈል ለ2 ማስ እንደገና ይሄን ያባዛል። እዚህ ጋር ማይነስ ነው ያለው። ማስ ሲባዛ ኢኒሻል ቬሎሲቲ ስኩዌር ዲቫይድ ባይ 2 ዘን ወርክ ደን ኢኳል ቱ ማስ ታይምስ ፋይናል ቬሎሲቲ ስኩዌር ኦቨር ፋይናል ቬሎሲቲ ስኩዌር ኦቨር 2 የሚለውን 1/2 ብላችሁ መጻፍ ይቻላል። ምክንያቱም 1/2 ማለት በውስጣችን አንድ ስላለች 1/2 1 ታይምስ ማስ ታይምስ ፋይናል ቬሎሲቲ ስኩዌር ማስ ታይምስ ፋይናል ቬሎሲቲ ስኩዌር ነው። ሲካፈል ለ2 ራሱ ይሆናል ማለት ነው። እዚህ ጋርም ተመሳሳይ ነው። 1/2 ብለን ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር ማለት ይችላል ማለት ነው። 1/2 ኤምቪ ስኩዌር ደግሞ የካይኔቲክ ኢነርጂ ፎርሙላ ነው አይደለ? ሶ ካይኔቲክ ኢነርጂ ማለት 1/2 ማስ ሲባዛ ቬሎሲቲ ስኩዌር ነው። ሶ ይሄ ፋይናል ሆነ ማለት ይሄም ፋይናል ይሆናል። ካይኔቲክ ኢነርጂ ኢኒሻል ሆነ ማለት ይሄም ቬሎሲቲ ኢኒሻል ይሆናል። ሶ ይሄ ፋይናል ቬሎሲቲ ስለሆነ ካይኔቲክ ኢነርጂ ፋይናል ተብሎ ይጠራል። ይሄ ኢኒሻል ቬሎሲቲ ስኩዌር ቬሎሲቲው ኢኒሻል ቬሎሲቲ ስለሆነ ኢኒሻል ካይኔቲክ ኢነርጂ ብለን እንጠራዋለን ማለት ነው። ኦኬ ሶ ካይኔቲክ ኢነርጂ ኢኒሻል አገኘን። ሶ ከፋይናል ካይኔቲክ ኢነርጂ ኢኒሻል ካይኔቲክ ኢነርጂ መቀነስ ደግሞ ምን ይባላል? ቼንጅ ኦፍ ካይኔቲክ ኢነርጂ ይባላል። ሶ ወርክ ደን ኢዝ ኢኳል ቱ ቼንጅ ኦፍ ካይኔቲክ ኢነርጂ የሚለው ወርክ ኢነርጂ ቴረም ይባላል። ወርክ ኢነርጂ ቴረም ወርክ ደን ከካይኔቲክ ኢነርጂ ጋር ያለው ሪሌሽንሺፕ ማለት ነው። ሶ እንዴት እንደመጣ በዚህ መልኩ ፕሩፍ ማድረግ ይቻላል። ሶ እዚህ ጋር ስንነሳ ምን ብለናል? ወርክ ኢነርጂ ቴረም ወርክ ደን ከቼንጅን ካይኔቲክ ኢነርጂ ጋር ይሄ የመጣው ደግሞ በዚህ መልኩ ነው። ሌላው የምናየው ፖቴንሻል ኢነርጂ ነው። ፖቴንሻል ኢነርጂ ኢዝ ዘ ኢነርጂ ኦፍ ኤ ቦዲ ዲው ቱ ኢትስ ሪላቲቭ ፖዚሽን ኦር ሼፕ ይላል። ሶ ይሄ ኢነርጂ ፖሰስ የሚሆነው ሪላቲቭ ፖዚሽን ነው ወይንም ደግሞ የቦታ ለውጥ ወይንም ደግሞ የፖዚሽን ለውጥ ወይንም ደግሞ የሼፕ ለውጥ ካለው ኢነርጂ ፖሰስ ያደርጋል። ሶ የፖዚሽን ቼንጅ ስንል ምን አይነት ፖዚሽን ስንል ለምሳሌ ፖቴንሻል ኢነርጂን በሁለት መልኩ ነው የምናየው። አንደኛው ግራቪቴሽናል ፖቴንሻል ኢነርጂ ብለን የምንጠራው ነው ወይንም በአብሪቬሽን ጂፒኢ እንለዋለን። ግራቪቴሽናል ፖቴንሻል ኢነርጂ ማንኛውም ኦብጀክት አጌንስት ቱ ዘ ኤርዝ ግራቪቲ ከስበት ኃይል ተቃራኒ ኤሌቬትድ ባረግነው ቁጥር ኢነርጂ ፖሰስ ያደርጋል። ይሄ ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ከስበት ኃይል ተቃራኒ ማለት ሪላቲቭ ፖዚሽን ነው፣ የቦታ ለውጥ ነው። ሉክ ለምሳሌ ይሄ ኦብጀክት ስታርት ፍሮም ሂር ከዚህ ነው ያነሳ ነው እንበል። እዚህ ጋር ነበረ ሃይቱ 0 ሌቭል ነው፣ ግራውንድ ላይ ነው ያለው። ነገር ግን ከስበት ኃይል ተቃራኒ አጌንስት ዘ ኤርዝ ግራቪቲ የቦታ ለውጥ ወይንም ደግሞ የፖዚሽን ለውጥ ካረግን ከመሬት ምን ያህል ከፍታ ወደ ላይ ወስደነዋል ብለን ይሄ ፖዚሽን ይባላል ወይንም ደግሞ ቨርቲካል ዲስፕሌስመንት ነው። ኢሊቬት ባረግነው ቁጥር ወይንም ከፍ ባረግነው ቁጥር ኢነርጂ እያገኘ ይመጣል። ያ ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ማንኛውም ኦብጀክት ሪላቲቭ ፖዚሽን ወይንም ደግሞ የቦታ ለውጥ አጌንስቱ ዘ ኤርዝ ግራቪቲ ኢሊቬትድ በሆነ ቁጥር ኢነርጂ ፕሮሰስ እያደረገ ይሄዳል። ይሄ ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሌላኛው ደግሞ ኢላስቲክ ፖቴንሻል ኢነርጂ የሚባለው ነው። ኢላስቲክ ፖቴንሻል ኢነርጂ በአብሪቬሽን ኢፒኢ እንለዋለን። ኢላስቲክ ፖቴንሻል ኢነርጂ ደግሞ ኢላስቲክ ማቴሪያሎች ላይ የሚኖር ኢነርጂ ነው። ለምሳሌ አንድ ስፕሪንግ ሆሪዞንታሊ ሰስፔንድ ብናደረገው ከሆነ ማስጋ ብናያይዘው ይህን ስፕሪንግ ስትረች ብናደርገው ለምሳሌ ኢዝ ፖዚሽን 0 ነው። ነገር ግን ሪላቲቭ ፖዚሽኑ ስትረች ብናደረገው ይህን ስፕሪንግ ምን ይፈጠራል ነው። ይህን ስፕሪንግ ስትረች ብናደረገው እየተለጠጠ ቢሄድ ብንለቀው ጉልበት ይኖራል አይደል? ስፕሪንጉን ብንለቀው አሁን ስትረች አድርገን የተወሰነ ሪላቲቭ ፖዚሽኑን ወይንም
ዲስፕሌስመንቱን ኤክስ ስትሬች አደረግነው ወይም ኮምፕረንስ አድርገን ብንለቀው የማስፈንጠር አቅም አለው፣ ጉልበት አለው ማለት ነው። ሶ ኢላስቲክ ማቴሪያሎች ላይ የሚኖር ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ይባላል። ሶ ፖቴንሻል ኢነርጂን በሁለት ካታጎሪ ከፈል ነው እንጂ ወደፊት ደግሞ ኤሌክትሪካል ፖቴንሻል ኢነርጂ የሚባል ትማራላችሁ። ሶ ኤሌክትሪካል ፖቴንሻል ኢነርጂ ስለ ከረንት ኤሌክትሪሲቲ ስንማር ሰፋ አድርገን የምናየው ይሆናል። ነገር ግን ለአሁኑ ፖቴንሻል ኢነርጂ በግራቪቴሽናል ፖቴንሻል ኢነርጂ እና ኢላስቲክ ፖቴንሻል ኢነርጂ ምን እንደሆኑ ሰፋ አድርገን እንወያያለን ማለት ነው። ሁለቱም ግን አንጻራዊ የቦታ ለውጥ ኦብጀክቶች ፖሰስ የሚያደርጉት ኢነርጂ ፖቴንሻል ኢነርጂ ይባላል ማለት ነው። አንጻራዊ የቦታ ለውጥ የምንለው ለምሳሌ ይሄ ቦዲ አጌንስቱ ዘርዝ ግራቪቲ የስበት ኃይል ወደታች አለ። ማንኛውም ኦብጀክት ደግሞ ከስበት ኃይል ተቃራኒ ሊፍትድ ባረግነው ቁጥር ኢነርጂ ፖሰስ ያደርጋሉ። ይሄ ኢነርጂ ምን ይባላል? ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ኢላስቲክ ፖቴንሻል ኢነርጂ ደግሞ ኢላስቲክ ማቴሪያሎች ላይ የሚኖር ነው። ኢላስቲክ ማቴሪያሎችን ስትረች ወይም ኮምፕረንስ ባረግናቸው ቁጥር ጉልበት የመፍጠር ባህሪ ያላቸው፣ ኢነርጂ ፖሰስ የማድረግ ባህሪ ያላቸው። ሶ ለምሳሌ የቦታ ለውጥ ፖዚሽን ቼንጅ ስንል ለምሳሌ ይህ ስፕሪንግ እዚህ ጋር ነበረ፣ ስትረች አረግ ነው፣ የተወሰነ የቦታ ለውጥ አረግን፣ የፖዚሽን ቼንጅ አለው። ሶ ስትሬች አድርገነዋል። ወይንም ደግሞ በተቃራኒ ደግሞ ኮምፕረንስ ብናረገው ኮምፕረንስ አድርገን ብንለቀው ኢነርጂ ፕሮሰስ ያደርጋል ማለት ነው። ሶ ኮምፕረንስ ወይም ስትሬች ስናደርገው ኢነርጂ ፕሮሰስ ያደርጋል። ሶ ምን አይነት ኢነርጂ? ኢላስቲክ ማቴሪያሎች ላይ የሚኖሩ ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ተብሎ ይጠራል ማለት ነው። ሶ እነዚህ ነገሮች ሰፋ አድርገን ብለን ነየም። ግራቪቴሽናል ፖቴንሻል ኢነርጂ ኢዝ ዘ ኢነርጂ አን ኦብጀክት ፖሰስ ዲው ቱ ኢትስ ፖዚሽን ኢን ኤ ግራቪቴሽናል ፊልድ። በስበት ኃይል አማካኝነት የሚፈጠር ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ፖዚሽን ቼንጅ ስንል ግን ምን ማለታችን ነው? ሎክ ለምሳሌ ባይስክል ድራይቨር መጀመሪያ ወደ ላይ ወጣ። ወደ ላይ ሲወጣ የስበት ኃይል ወደታች አለ አይደለ? ሶ የስበት ኃይል አለ። ሶ ወደ ላይ በሚወጣበት ሰዓት ኢነርጂ እያገኘ ነው የሚመጣው፣ ጉልበት እያገኘ ነው የሚመጣው። ሶ ምን አይነት ጉልበት ነው እያገኘ የሚመጣው? ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ይሄ ባይስክል ድራይቨር ፕሮሰስ የሚያደርገው ኤነርጂ ግራቪቴሽናል ፖቴንሻል ኢነርጂ ተብሎ ይጠራል። ሶ አሁን ወደታች ሲመጣ ያን ጉልበት ነው ፕሮሰስ የሚያደርገው። ስለዚህ ይሄ ግራቪቴሽናል ፖቴንሻል ኢነርጂ ማስ ኦፍ ዘ ቦዲ አለ፣ የመሬት ግራቪቴሽናል አክስሌሬሽን አለ፣ ከፍታ አለ። ፖዚሽን የምንለው ከመሬት ምን ያህል ከፍታ ላይ ነው? ሃይት። በዚህ ሃይት አማካኝነት ፕሮሰስ የሚያደርገው ኤነርጂ ግራቪቴሽናል ፖቴንሻል ኢነርጂ። ሶ ከላይ ወደታች በሚመጣበት ሰዓት ጉልበት ይዞ ነው የሚመጣው። ምንም ድራይቭ ባያደርግም እየተምዘገዘገ የመውረድ አቅም አለው ማለት ነው። ወደ ላይ ለመውጣት ብቻ ነው ኢነርጂ የሚፈልገው። ነገር ግን ከወጣ በኋላ ግን ኢነርጂ ስላለው ወደታች በቀላሉ በትንሽ ጉልበት ወደታች መውረድ ይችላል ማለት ነው። በሃይ ስፒድ ወደታች መውረድ ይችላል። ሶ ከላይ ምን አይነት ኢነርጂ ነው ፕሮሰስ የሚያደርገው? ግራቪቴሽናል ፖቴንሻል ኢነርጂ። አንድ ሰው ለምሳሌ መዶሻ ይዞ ይሄ ሚስማር ለመምታት መዶሻውን ወደ ላይ ከፍ ያደርገዋል። ለምንድን ነው ከፍ የሚያደርገው? ከፍ የሚያደርገው አንደኛ መዶሻውን ከላይ ወደታች በሚያመጣበት ሰዓት ጉልበት እንዲኖረው አይደል? ምሳር ለምሳሌ አንድ ሰው እንጨት መፍለጥ ቢፈልግ ምሳሩን ወደ ላይ ከፍ ያደርገዋል። ለምንድን ነው ከፍ የሚያደርገው? ጉልበት እንዲያገኝ። ምን አይነት ጉልበት? ግራቪቴሽናል ፖቴንሻል ኢነርጂ። ሶ ይሄ ሀመር ለምሳሌ መዶሻውን ወደ ላይ ከፍ ሲያደርገው ጉልበት ያገኛል። ምን አይነት ጉልበት? ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ሀመሩን ወደ ላይ ከፍ ስናደርግ ከምንመታው ምን ያህል ከፍታ አለው? ሃይት ፖዚሽን የምንለው። ሶ ግራቪቴሽናል ፖቴንሻል ኢነርጂ ያገኛል። ሶ ማስ ኦፍ ሀመር አለ፣ የመሬት ግራቪቴሽናል አክስሌሬሽን አለ፣ ሪላቲቭ ፖዚሽን አለ፣ ሃይት አለ ማለት ነው። ሶ ማቴማቲካሊ ግራቪቴሽናል ፖቴንሻል ኢነርጂ ሲፈለግ ማስ ታይምስ ግራቪቴሽናል አክስሌሬሽን ኦፍ ኤርዝ ታይምስ ሃይት ነው ማለት ነው። ኦኬ ሪላቲቭ ፖዚሽን ነው። ሶ ማንኛውም ኦብጀክት አጌንስት ዘ ኤርዝ ግራቪቲ ከመሬት ስበት ተቃራኒ ኤሊቬትድ ባረግነው ቁጥር ፕሮሰስ የሚያደርገው ኤነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ይሄ ሀመር ወደታች ሲመጣ ምን ይዞ ነው የሚመጣው? ጉልበት ይዞ ነው የሚመጣው አይደል? ወደ ላይ ከፍ አደረገው ዘን ወደታች በሚመጣበት ሰዓት በቀላሉ ይሄንን ኔል ወይም ሚስማር በቀላሉ ወደ ውስጥ እንዲቀረቀር ወይም እንዲሰምጥ ማድረግ ይቻላል ማለት ነው። ነገር ግን እዛው ጋር አድርጎ ለመምታት ቢፈልግ አቅም አይኖረውም፣ ጉልበት አይኖረውም። ሶ ማንኛውም ኦብጀክት ከመሬት ስበት ተቃራኒ ኤሌቬትድ ባረግነው ቁጥር ፕሮሰስ የሚያደርገው ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ሶ ዲፋይን ስናደርግም ግራቪቴሽናል ፖቴንሻል ኢነርጂ ኢዝ ዘ ኢነርጂ አን ኦብጀክት ፕሮሰስ ዲው ቱ ኢትስ ፖዚሽን ኢን ኤ ግራቪቴሽናል ፊልድ። ማንኛውም ኦብጀክት አጌንስት ቱ ዘ ኤርዝ ግራቪቲ ከስበት ኃይል ተቃራኒ ኤሌቬትድ ባረግነው ቁጥር ፕሮሰስ የሚደረግ ኢነርጂ
የሚገኝ ኢነርጂ ግራቪቴሽናል ፖቴንሻል ኤነርጂ ነው። ማቴማቲካሊም ሲሰላ ግራቪቴሽናል ፖቴንሻል ኤነርጂ ኢኳል ቱ ማስ ኦፍ ዘ ቦዲ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ታይምስ ሃይት ነው። ሌላው የምናየው ኢነርጂ ኢላስቲክ ፖቴንሻል ኤነርጂ ነው። ኢላስቲክ ፖቴንሻል ኤነርጂ ደግሞ የሚኖረው is the energy stored in elastic material when they are stretched or compressed. ኢላስቲክ ማቴሪያሎችን ስትሬች ስናደርግ ወይም ስንወጥራቸው ወይም ደግሞ ኮምፕረስ ስናደርጋቸው ፕሮሰስ የሚሆን ኢነርጂ ነው ኢላስቲክ ፖቴንሻል ኤነርጂ። ሶ ኢላስቲክ ፖቴንሻል ኤነርጂ ብዙ ጊዜ ኢላስቲክ ማቴሪያሎች ላይ የሚኖር ኢነርጂ ነው። ስፔሻሊ ኢላስቲክ ማቴሪያልስ ከምንላቸው ውስጥ ስትሬች ካረግናቸው በኋላ ወይም ደግሞ ፎርስ ኤግዘርት ካረግን በኋላ ማቴሪያል ላይ ስንለቃቸው መልሰው ኦሪጂናል ሼፓቸውን የሚያገኙ ማቴሪያሎች ኢላስቲክ ማቴሪያሎች ይባላሉ። እነዚህ ኢላስቲክ ማቴሪያሎች ስትሬች ወይም ኮምፕረስ ስናረጋቸው ጉልበት የመፍጠር ወይም ኢነርጂ ፕሮሰስ የማድረግ ባህሪ ይኖራቸዋል። ፎር ኤግዛምፕል ማስፕሪንግ ሲስተም እና ረበር ባንድ መውሰድ እንችላለን። አንድ ስፕሪንግ ላይ ፎርስ ኤግዘርት ብናደረግ ስትሬች ብናደረግ ወይም ኮምፕረስ ብናደረገው ምን ፕሮሰስ ያደርጋል? ኢላስቲክ ፖቴንሻል ኤነርጂ ፕሮሰስ ያደርጋል። Elastic potential energy it arises due to its deformation of an object that can return to its original shape such as spring, rubber band and the like. ብዙ ጊዜ ኢላስቲክ ማቴሪያሎች ላይ ዲፎርሜሽን ወይም ፎርስ ኤግዘርት ስናደርግ መልሰው ሪተርን የሚያደርጉ ከሆነ ወደ ነበሩበት ኦሪጂናል ሼፓቸው የሚመለሱ ከሆነ ኢላስቲክ ማቴሪያል ይባላሉ። ፎር ኤግዛምፕል ስፕሪንግ መውሰድ እንችላለን፣ ረበር ባንድን መውሰድ እንችላለን። እነዚህ ማቴሪያሎች በባህሪያቸው ምንድነው? ሪስቶሪንግ ፎርስ አላቸው። መልሰው ኦሪጂናል ሼፓቸውን የማግኘት ባህሪ ያላቸው። እነዚህ ማቴሪያሎች ላይ ፎርስ ኤግዘርት አደረግን ማለት አይዘር ኮምፕረስ ወይም ኮምፕረስድ ወይም ስትሬች ካደረግናቸው ኢነርጂ የመፍጠር ባህሪ ይኖራቸው። ይህም ኢነርጂ ኢላስቲክ ፖቴንሻል ኤነርጂ ይባላል ነው። ሉክ ለምሳሌ እዚህ ዲያግራሙ ጋር እንደምታዩት ኤ ስፕሪንግ ነው፣ ስታቲክ ወይንም ደግሞ አትረስት እያለ ነው። ፎርስ ኤግዘርት አደረጉ። ፎርስ ኤግዘርት አደረጉ። ፎርስ ኤግዘርት ስታደረጉ ምን እየሆነ ነው የሚሄደው? ስትሬች እያደረገ መጣ። ከነበረበት ቦታ ላይ ለምሳሌ ምን ያህል ዲስፕለስ አድርጓል፣ ምን ያህል ተለጥቷል ስንል ከዚህ ያለው ሬንጅ ኤክስ ወይም ኤክስቴንሽን ይባላል። ኤክስቴንሽን ይባላል። ኤክስቴንድ ካደረገ በኋላ ምንድነው አኮርዲንግ ቱ ሁክስ ሎው ፎርስ አፕላይድ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ኤክስቴንሽን። ፎርስ አፕላይ ያደረግን የፎርስ መጠን በጨመርን ቁጥር ስፕሪንግ ስትሬች የማድረግ አቅሙ ምን እየሆነ ነው? እየጨመረ ሄዳል። ስትለቁት ግን ጉልበት አለው አይደለ? ወደኋላ የሚመልሰው ፎርስ ሪስቶሪንግ ፎርስ ይባላል። ስትሬች ባረጋችሁት ቁጥር ስፕሪንጉን ወደኋላ የሚጎትታችሁ ፎርስ ሪስቶሪንግ ፎርስ አለው። መልሶ ኦሪጂናል ሼፑን የሚያገኝበት ፎርስ ነው። ኮምፕረንስ አረጋችሁትም ኮምፕረንስ የምታደረጉበት ፎርስ ወደ ውስጥ አሁን ኮምፕሬንሽን ቢኖር ኮምፕረንስ ካረጋችሁት በኋላ ብትለቁት የማስፈንጠር አቅም አለ። ስፕሪንግ ላይ የማስፈንጠር አቅም ጉልበት ምን ይባላል? ኢላስቲክ ፖቴንሻል ኤነርጂ ይባላል ማለት ነው። ብዙ ጊዜ ይህን ስፕሪንግ ምን ላይ ተግባራዊ ይደረጋል ብትሉኝ፣ ለምሳሌ አብዛኛው መሳሪያዎች የጦር መሳሪያዎች ላይ ለስቴክ ክላሽንኮቭ ጠመንጃ ላይ ጥይቱን የሚያስፈነጥረው አካል ከውስጥ ምን ነው? ስፕሪንግ ነው። ያለ ስፕሪንግ ጥይቱን ከጠመንጃው የመውጣት አቅም እንዲኖረው አያደርግም ማለት ነው። ስፕሪንግ ዋናው ሚና ምንድነው? ቀላው ላይ ያለችዋ ጥይቷ ቡሌት የምንላት ከገኑ እንዲወጣ ፕሬሸራይዝ የምታደርገው ወይም የሚገፋው ምኑ ነው? ስፕሪንጉ ነው ማለት ነው። አብዛኛው የጦር መሳሪያ ስፕሪንግን የሚገጠምላቸው ማለት ነው ለማስፈንጠር ቡሌቷ። እንደርሶ ለምሳሌ አንድ ዋናተኛ ዳይቭ ቢያደርግ ለምሳሌ ከላይ ስፕሪንግ ቦርድ አለ። ስፕሪንግ ቦርድ ላይ ኮምፕረስ ያደረገው ወደ ላይ ሲረግጠው እሱን ወደ ላይ የማስፈንጠር አቅም አለው ማለት ነው። ወደ ላይ እንዲወጣ የሚያደርገው ፎርስ ምን ይባላል? ይሄ ኢላስቲክ ፖቴንሻል ኤነርጂ ነው። ስፕሪንግ ቦርዱ ስፕሪንግ ነው የሚገጠምለት። አንዳንድ መኪናዎችም እንደዚሁ የፊልድ መኪኖች ላይ ጎማ ላይ የሚገጠም ስፕሪንግ አለ። የፊልድ መኪኖች በብዛት ባሊስቲራ ሳይሆን የተወሰነው ፓርት ምንድነው የሚሆነው? ስፕሪንግ። ቢኮዝ ሌቭል ስለማይሆን መንገዱ በቀላሉ ባላንስ ለማድረግ ይህንን ስፕሪንግ እንጠቀማለን። አንድ ስፕሪንግ ኮምፕረስ ወይም ስትሬች በሆነ ቁጥር ኢነርጂ ፕሮሰስ ያደርጋል። ይሄ ኢነርጂ ደግሞ ኢላስቲክ ፖቴንሻል ኤነርጂ ተብሎ ይጠራል ማለት ነው። ፎርስ አፕላይድ አይዘር ኮምፕረስ ወይም ስትሬች የምናደርግበት የፎርስ መጠን በጨመረ ቁጥር ስፕሪንጉ የመሆን አቅም አለ፣ ኤክስቴንድ የማድረግ የመለጠጥ
ወይንም ደግሞ ዲስፕሌስ የማድረግ ባህሪ ያለው ማለት ነው። ነገር ግን ማንኛውም ስፕሪንግ የራሱ የሆነ ምን አለው ኮምፕረስም ሆነ ስትሬች ስናደርግ ኢላስቲክ ሊሚት አለው የመለጠጥ አቅም። ያ የመለጠጥ አቅም ድረስ ፎርስ ኤግዘርት ስናደርግ ኢላስቲክ ፕሮፐርቲውን ይዛል ማለት ነው። ይሄ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ስንለውጠው ኮንስታንት ቫሊዩ አለ። ይሄ ኮንስታንት ቫሊዩ ምን ይባላል? ስፕሪንግ ኮንስታንት ይባላል። ስፕሪንግ ኮንስታንት ኬ ቫሊዩ ሪፈር የሚያደርገው ደግሞ የስፕሪንጉን ስቲፍነስ ጥንካሬ ማለት ነው። አንዳንድ ስፕሪንጎች በጣም ጠንካራ ይሆናሉ። አንዳንድ ስፕሪንጎች ደግሞ በጣም ላላ ያሉ የስፕሪንግ ታይፖች አሉ። ለምሳሌ መኪና ላይ የሚገጠሙ ስፕሪንጎች በጣም ስቲፍ ናቸው፣ በጣም ጠንካራ ናቸው። የስፕሪንጉን ጥንካሬ ሪፈር የሚያደርግልን ወይም ሜጀር የሚያደርግልን ስፕሪንግ ኮንስታንቱ ነው ማለት ነው። በሰው እጅ ለምሳሌ መኪና ላይ የሚገጠሙ ስፕሪንጎች በሰው እጅ ምንድነው በሰው ጉልበት ስትረች ወይንም ኮምፕረንስ መሆን አይችሉም። በሃይድሮሊክ ማሽን ነው እነዚህ ስፕሪንጎች ወይንም ትልቅ ክብደት ያላቸው ኃይል ወይንም የኢንጂን ፎርስ የሞተር ጉልበት ተጠቅመን ብቻ ስትረች ወይም ኮምፕረንስ ልናደርጋቸው እንችላለን ማለት ነው። የመኪና ጎማ ላይ ሲገጠም ለምሳሌ የመኪናው አቅም ክብደት ሲኖረው ኮምፕረንስ ያደርጓል። ስፕሪንጉ በቀላሉ ያ ኮምፕረንስ ወይም ስትረች የሚሆነው ከበድ ባለ ሃይድሮሊክ በሆነ ማሽን ነው ማለት ነው። ይሄ አኮርዲንግ ቱ ሁክስ ሎው አፕላይድ ፎርስ ኢኳል ቱ ስፕሪንግ ኮንስታንት ታይምስ ኤክስቴንሽን ነው ማለት ነው። ኢላስቲክ ፖቴንሻል ኤነርጂ እንዴት ነው የሚፈለገው? ማስ ስፕሪንግ ሲስተም ላይ ኢላስቲክ ፖቴንሻል ኤነርጂ ኢፒኢ ማለት ነው በአብሪቬሽን 1/2 ስፕሪንግ ኮንስታንት ታይምስ ቼንጅ ኢን ኤክስ ስኩዌር። ይሄ ኢላስቲክ ፖቴንሻል ኤነርጂ ኦን ስፕሪንግ ላይ ያለውን የኢላስቲክ ፖቴንሻል ኤነርጂ መፈለጊያ ፎርሙላችን ነው ማለት ነው። ኬ ስታንድስ ፎር ምንድን ነው? ስፕሪንግ ኮንስታንት ይባላል። ስፕሪንግ ኮንስታንት ማለት የስፕሪንጉን ስቲፍነስ ይናገራል። ቼንጅ ኢን ኤክስ ማለት ቼንጅ ኦፍ ዲስፕሌስመንት ወይም ደግሞ ቼንጅ ኦፍ ኤክስቴንሽን ይባላል። ኤክስቴንሽን ብለን የምንጠራው ማለት ነው ምን ያህል ይለጠጣል ወይም ምን ያህል ኮምፕረንስ ይሆናል። ያ ቫሊዩ ከዚህ ድረስ ስትሬች አድርገናል በዚህ ፎርስ ማለት እንችላለን ማለት ነው። ያንን ኤክስ ስኩዌር ያ ምን ይሰጠናል? ኢላስቲክ ፖቴንሻል ኢነርጂ። አንድ ስፕሪንግ ወይም ማንኛውም ኢላስቲክ ማቴሪያል ስትሬችም ሆነ ኮምፕረንስ ባደረግነው ቁጥር ጉልበት የመፍጠር ባህሪ ያለው። ስፕሪንግ በጣም ወጥረ ነው ብንለቀው የማስፈንጠር አቅሙ ወይንም ደግሞ ሲመለስ የሚኖር ጉልበት አለ ወይንም ኢነርጂ አለ። ያ ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ይባላል። ይሄም እንደዚሁ ኮምፕረንስ ብናደርገው ወደ ውስጥ ጨምቀን ብንይዘው ጉልበት ይዟል ማለት ነው። ኢነርጂ ፕሮሰስ አድርጓል። ምን አይነት ኢነርጂ? ኢላስቲክ ፖቴንሻል ኢነርጂ ማለት ነው። ኢላስቲክ ፖቴንሻል ኢነርጂ ብዙ ጊዜ ኢላስቲክ ማቴሪያሎች ላይ የሚኖር የኤነርጂ ወይም የሚፈጠር የኤነርጂ ታይፕ ነው። ኢላስቲክ ማቴሪያሎች አይዘር ኮምፕረንስ መሆን አለባቸው ወይንም ስትሬች መሆን አለባቸው ማለት ነው። ማቴማቲካሊ ኢላስቲክ ፖቴንሻል ኢነርጂ ኦን ማስ ስፕሪንግ ሲስተም ላይ ሲፈለግ 1/2 ኬ ታይምስ ቼንጅ ኢን ኤክስ ስኩዌር ብለን እንፈልጋለን። ሎክ ለምሳሌ ይሄንን መውሰድ ይችላላችሁ። ይሄንን አሮ ለማስፈንጠር ምን ያስፈልጋል? ረበር ያስፈልጋል። ይሄ ረበር እዚህ ጋር እንደምታዩት የተያዘችው ረበር መወጠር አለበት፣ ስትሬች መሆን አለበት። ስንለቀው ኢነርጂ አለው ማለት ነው። ይሄንን አሮ ወይም ቀስት ለማስፈንጠር ምን ያስፈልጋል? ረበር ያስፈልጋል። ይሄ ረበር ማቴሪያል ምንድነው? ኢላስቲክ ማቴሪያል ነው። ስትሬች ባደረግነው ቁጥር ምን አይነት ኢነርጂ ነው የሚኖረው? ኢላስቲክ ፖቴንሻል ኢነርጂ ፕሮሰስ ያደርጋል ማለት ይለጥጣል። የማስፈንጠር አቅም ጉልበት አለው ማለት ነው። ይሄ አሮ ወደ ምንፈልገው ታርጌት መወርወር ይችላል ማለት ነው። ይሄንን አሮ ግን ለማስፈንጠር ዊዛውት ረበር አንችልም ማለት ነው። የበለጠ ሎንግ ዲስታንስ አኩሬት በሆነ መልኩ ለማስፈንጠር ይሄ ረበር በጣም ኢምፖርታንት ነው። ሲለጠጥ ኢነርጂ ፕሮሰስ ጉልበት ይፈጥርልናል። ይሄ ጉልበት ደግሞ ወይ ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ይባላል ማለት ነው። መካኒካል ኢነርጂ ማለት ምን ማለት ነው የሚለውን ስናይ መካኒካል ኢነርጂ ዘ ሰም ኦፍ ካይኔቲክ ኢነርጂ ኤንድ ፖቴንሻል ኢነርጂ። አይ ቲንክ ካይኔቲክ ኢነርጂ ዘ ኢነርጂ ፖሰስድ ባይ ኤኒ ሙቪንግ ኦብጀክት፣ ማንኛውም ሙቪንግ ኦብጀክት ፖሰስ የሚያደርገው ኢነርጂ ዲቱ ሞሽን በእንቅስቃሴ አማካኝነት ፖሰስ የሚያደርገው ኢነርጂ ታይፕ ካይኔቲክ ኢነርጂ ይባላል ብለናል። ፖቴንሻል ኢነርጂ ደግሞ ዲቱ ፖዚሽን ነው። የሁለቱ ድምር ውጤት መካኒካል ኢነርጂ ይባላል። ማቴማቲካሊ መካኒካል ኢነርጂ ካልኩሌት ሲደረግ መካኒካል ኢነርጂ
የሚወከላል the sum of kinetic energy በእንቅስቃሴ አማካኝነት የሚፈጠር ኢነርጂ እና በፖዚሽን አማካኝነት የሚፈጠር ኢነርጂ ድምር ውጤት ምን ይባላል ሜካኒካል ኢነርጂ ይባላል ማለት ነው ኦኬ ሶ ፖቴንሻል ኢነርጂያችን አይዘር ኢላስቲክ ፖቴንሻል ኢነርጂ ሊሆን ይችላል ወይንም ደግሞ ግራቪቴሽናል ፖቴንሻል ኢነርጂ ሊሆን ይችላል ኦር both of them ሊሆን ይችላል ማለት ነው ኦኬ ሶ ፖቴንሻል ስንል አይዘር ካይነት ኢላስቲክ ወይንም ግራቪቴሽናል ፖቴንሻል ኢነርጂ ወይንም ሁለቱንም ሊያካትት ይችላል ሶ the sum of kinetic plus potential energy ምን ተብሎ ይጠራል ማለት ነው ሜካኒካል ኢነርጂ ተብሎ ይጠራል ማለት ነው ሶ ለዛሬ ይበቃናል በሚቀጥለው ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ነው ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ